ኤክስፖዠር አለመፍጠር አንዳንድ ጊዜ እንዴት ነው ልጆች ምናልባት የሩቅ ዘመድ ጋር ነው ዘመድ ቤት ነው እንትና ጋር ነው ተብሎ ያቺ ሴት ትሄዳለች በጣም የቅርብ ቤተሰብ ላይ ሆኑ ይችላሉ ገባሻ ምን አንግል ነው ያልኩሽ ይሄን ነገር ጀነራላይዝ ማድረግ አንችልም ምክንያቱም ብዙ መልካም ሰዎች አሉ በዛው ልክ ነገር ግን ይህን ኮሜንት ያደረጉትንና ችግሩን የፈጠሩትን ሰዎችን ለማረም ነው የምናወራውና እንዳልሽው ቅድም ደግሞ የሚያዩት ነገር የተመገቡት ነገር ምንድነው በፊልሞቻቸው በሙዚቃቸው የሚሰጡን ነገር ምንድነው ሲምፕል እያደረጉት እኮ ነው በጣም ቀላል እያደረጉት ነው ብዙ ሴቶች ደግሞ እንዲህ አይነት ጥቃት የሚደርስባቸው ብዙ በሚባል ደረጃ በሚያውቋቸውና በቅርብ በሆኑ ሰዎች ነው ቤተሰብ ጭምር ሰው እንደ ቀልድ አንድ የሚያያት ነገር ነገ እየተባዛች 10 20 30 ሆና ስትመጣ ሪያሊቲ ትሆናለች አይፈልገውም ግን ይፈልጋል እግዚአብሔርን የሚፈራ ሰው ደግሞ ህግ ኖር አልኖር አይደለም ጉዳዩ ሰሞኑን ቲክቶክ ላይ እንደ ትሬንድ ያየነው አንድ ጉዳይ ነበር 24 ሰዓት ህግ ባይኖር ኖሮ ምን ታደርጋላችሁ የሚል አብዛኛው በሚባል ደረጃ ሴቶችን እንደፍራለን የሚል ነበር ግን ይህ ሐሳብ በጣም አስደንጋጭ አስፈሪና ነጋችንን እንድንፈራ የሚያደርግ ነው ይህ ጉዳይ እንዴት መጣ ምን አይነት ሜንታሊቲ ቢኖራቸው ነው ምንስ መፍትሄዎች አሉት ዛሬ እንወያይበታለን አብራችሁን ቆዩ ዊንቱ ዛሬ የምናወራበት ርዕስ ብዙ ደስ አይልም ያስፈራል ያስደነግጣል እኛም ሴቶች ነን ሴት ልጆች ያለን እህቶች ያሉን ቤተሰብ አለን የምናውቃቸው ሰዎች ባናውቃቸውስ የእያንዳንዱ ሰው ጥቃታችን ነው ይህ አስተሳሰብ ከየት መጣ እንዴት ሊሆን ቻለ ምንስ ነው መፍትሄው አንድ ምሳሌ ልንገርሽ አንድ ልጅ ወደ አባቱ ይሄድና በሃይፖቴሲስ እና ሪያሊቲ መካከል ያለው ልዩነት ምንድነው አለው ያ ማለት በመላምትና እውነታ መካከል ያለው አለው ያኔ አባትየው ቆይ ይሄንን ምሳሌ ላሳይህ ይልና ሚስቱን ይጠራና ከብራስ ቢት ጋር አብረሽ ብትሆኚና 100 ሚሊዮን ብር ይሰጥሻል ብትባይ የገዛ ሚስቱ ናት ትቀበያለሽ ወይ ይላታል እንዴት ነው እንደውም እንዴ 50 ቢሆን እቀበላለሁ ምን ለማለት ነው ትለዋለች ሴቱን ልጅም ይጠራል ተመሳሳይ ጥያቄ ይጠይቃታል ሴቱም ልጅ ያውን ብራስ ቢት ያ ሁሉ ብር ማንስ ቢሆን አይነት ምላሽ ይሰጣዋለች ላስትሊ ኮሌጅ የጨረሰ አንድ ልጅ ነበረው እሱንም ሲጠይቀው ኢማጂን የወንድ ግብረ ሰዶም ነው በጣም ነው አክሰፕት ማድረገው እንዴ ይሄ እኮ አንድ ቀን የሚሆን ነገር ነው ነገ ግን ሚሊየንስ ብሮች አግኝቼ ነው ወደ ቢዝነስ የምገባው አለው ሶ ልጁን ምን አለው አየህ አይደለ እነዚህ ሰዎች በሐሳባቸው ሚሊዮነር ናቸው በሪያሊቲው ግን እኔም ቢሆን አብሬ ያለሁት ከሁለት ሴተኛ ዳሪና ከአንድ ግብረ ሰዶም ጋር ነው አለው ይሄ ምንድነው የሚያሳየን አንዳንድ ነገሮች በውጤት ስላልተገለጡ ዛሬ በውጤት ስላልተገለጡ ነገ አይገለጡም ማለት አይደለም አንዳንድ ሰዎች ጋር እግዚአብሔር እንኳን ያየናል ሲሉ ባይምሯቸው ሲያሰላስሉ ውስጣቸው ያቆዩት ነገር አለ የሆነ ሰዓት ላይ የሆኑ መንገዶች ሲከፋፈትላቸው ያን ነገር ማውጣት ይጀምራሉ ሶ ምንድነው የዚህ ታሪክ ዓላማው ውስጣቸው ስር ሲሰድ የቆዩትን ሰዎች ሴት ልጅ ማለት ጨለማ ውስጥ ሊሆን ይችላል ማንንም በማይኖርበት ሰዓት ቢያገኙ ምን ሊያደርጉ ይችላሉ ወይም ደግሞ እንዲህ በማይባል ቦታ በስደት በተለያየ አንግል ጀጅ ተደርገው በህግ ላይ ፈረድባቸው የሚችልባቸው ሲቹዌሽኖች ሊፈጠር ይችላሉና ምንድነው የኔ ጥያቄ እንደው እውነት ህግ ባይኖር ግን ፈርሃ እግዚአብሔር ጠፋ እንደው እምነትና ሃይማኖት የሌላቸው ሰው እንኳን በልባቸው ድሮ ፈርሃ እግዚአብሔር ነበራቸው እንዲሁ ህሊናቸው ራሱ ይቆሳቸዋል ፍራስትሬሽን አላቸው አሁን ላይ ግን ስፔሻሊ ሶሻል ሚዲያው የሚያመጣው ፊልሙ ዘፈኑ ምኑ ሰዎች ላይ ሳያስቡት አይምሯቸው ውስጥ እንደ ቀልድ እየቀረጸባቸው ያለ ነገር አለና የዚህ ነገር ዋና ተጠያቂነትን ይወራሱ ብዬ የማስበው ሰው እንደ ቀልድ አንድ የሚያያት ነገር ነገ እየተባዛች 10 20 30 ሆና ስትመጣ ሪያሊቲ ትሆናለች አይፈልገውም ግን ይፈልጋል ለምን አንኮንሺየስ ማንነት ውስጥ እንደ ቀልድ በጣም ስትገባ ኖራ ማንነት ሆናለች እና ለዚህ ነገር ከውጭ የምናያቸው ፊልሞች የተለያዩ ነገሮች ቀልድ ይመስላሉ ግን በጣም ትልቅ ነገ ላይ ተጽዕኖ ሊፈጥሩብን የሚችሉ ነገሮች ናቸው ብዬ አስባለሁ እነዚህ ወንዶች ዊንቱዬ በተፈጥሮ ይሄ የበላይነት ለማሳየት ይሄ እችላለሁ እኔ በልጫለሁ ፕላስ ደግሞ ባስተዳደጋቸው ሴት ልጅ መጠቀሚያ እንደሆነች የሚያስቡ ወንዶች አሉ በቀላሉ የሚጠቀምባት ስሜት ማርኪያ የሆነች ቀላል በቃ ምንም ማለት ለሱ አንድ ቀን ማድረጉ ኖርማል ነው በቃ ግን ያቺ ሴት አንዴ ከተደፈረች በኋላ የሚቀርባት አይምሮ ውስጥ አባሳ በሽታ ሊሆን ይችላል ልጅ ሊመጣ ይችላል ከዛ ያልፍና ደግሞ ነገ ቤተሰብ ብትመሰረት የገዛ ባሏን እንዳታምነው አብራ መተኛት እስኪ ከብዳት ነገ ወንድ ልጅ ባየች ቁጥር የምትሳቀቅ
ከዛስ ልጆች ብትወልድ እንኳን ልጆች ድንገት ሲያለቅሱ ሲጮሁ እሷ የሚመጣበት የዛን ቀን ጮህቷ ነው። የዛን ቀን በኃይል ስታነባ የነበረው ነውና ባህሪዋ ይቀያየራል። ከሰዎች ጋር መግባባት አትችልም። ልጆቿን እንዴት አድርጋ ፕሮቴክት ማድረግ እንዳለባት አታውቅም። ብዙ ሴቶች ደግሞ እንዲህ አይነት ጥቃት የሚደርስባቸው ብዙ በሚባል ደረጃ በሚያውቋቸውና በቅርብ በሆኑ ሰዎች ነው፣ ቤተሰብ ጭምር። ያ ደግሞ ነገር እምነት እንድታጣ ህይወቷን በትክክል እንዳትኖር ለልጆቿ የሚገባትን ነገር ሳታደርግ የምታልፍ ሴት ያደርጋታል። ይሄ የሆነ መሀል ላይ የሆነ ነገር ጣልቃ ገብቶ ካልሰበረችው ስሜቷን ካላወጣች እንዲህ አይነት ሴቶች እስከ አገር ድረስ ነው ጉዳቱ። እዛች አንድ ቀን የተፈጸመች እድሜ ልኳን የእግር እሳት ሰቀቀን የሆነ ነውና ከዚህ ጋር ተያይዞ ወንዶቹ ይሄ ሜንታሊቲ ምን ሊፈጥርባቸው ቻለ ብለሽ ታስቢያለሽ? እንደው መንስኤው ምንድነው? ብዙ ጊዜ ያው መፍትሄ ማለት የችግሩን ግማሽ ማወቅ ነውና ምንድነው ያ ፖይንታቸው ብለሽ ታስቢያለሽ? ይህን ነገር ሊያመጣባቸው የቻለ ስሜታቸውን በምን መንገድ ማስተናገድ እንዳለባቸው አለማወቅ አንዱ የሚመስለኝ ያ ነው። መቼም ዝም ብለው ማለት እኔ የማውቀው እንስሳ ነው በያገኘበት እንዳጋጣሚ የሚያደርገው። ሰው ግን ስንባል በቃ ማለት አይምሯችን እንኳን ያውቃል እኮ ምን ማድረግ እንዳለበት፣ ግን ያንን በምን መንገድ ማስተናገድ እንዳለበት፣ ምን ማድረግ እንዳለበት፣ ጉዳቱ ምን እንደሆነ አብዛኛው ሰው የሚረዳም የሚያውቅም አይመስለኝም። አንዳንድ ጊዜ በእድሜ ትንሽ ሆነው እንኳን አይደለም እንዲህ አይነት ጥቃት የሚያደርሱት ትልልቅ ሰዎች፣ ባለትዳር የሆኑ ብዙ ህይወት የሚያውቁ ማለት የሆነ ማሰብ ራሱ እኮ በጣም ከባድ ነው። ግን እንዲህ አይነት ሰዎች ናቸውና እኔ አላውቅም ምን አይተው ሰይጣን አንዳንዴ የሰይጣን ማደሪያ ሆኖ እውነት በሰው መንፈስ ያንን ማሰብ ይከብዳል የሚሉም አሉ። ልክ ካረጉት በኋላ ወደ ራሳቸው ይመለሳሉ። በቃ ባድ ስፕሪት የሰይጣን ስፕሪት የሚጫወትባቸው ሰዎች አሉ። እንዳልሽው ቅድም ደግሞ የሚያዩት ነገር የተመገቡት ነገር ምንድን ነው? በፊልሞቻቸው በሙዚቃቸው የሚሰጡን ነገር ምንድን ነው? ሲምፕል እያደረጉት እኮ ነው። በጣም ቀላል እያደረጉት ነው። ኖርማላይዝ እየተደረገ ነው። እና ምናልባት እነዛ ነገሮች በጣም እንዲህ አይነት ነገር እንዲያደርጉ ሊያደርጋቸው ይችላል። ሶ መዲ እንደዚህ አይነት ወንዶች ሜንታሊቲያቸው ምን አመጣ ብለን ራሱ ለማየት ስንሞክር ምናልባት አስተዳደግ ላይ አባትየው ሚስትየውን ወይም ደግሞ የልጁን እናት ዲስሪስፔክት እያደረገ ሴት ልጅ ምንም ቦታ እንደሌላት ጀስት ተረጋጭ ከታች ያለች እንደሆነች የሚያሳየው ስሜት በራሱ እዚህ ልጅ ጋራ ሰብኮንሺየስሊ በቃ ሴቶች ምንም ናቸው፣ በቃ ተራ ናቸው፣ ወይም ደግሞ ምንም ሊያመጡ አይችሉም። ወይ ደግሞ ያም ልጅ አባትየው ሲደፍር ሌላ ሴት እንደዛ ሲያደርግ ሰራተኛም ጋር ሲሆን ሊያይ ይችላል። ያ ነገር ማለት ብዙ ጊዜ ልጆች ጣሪያቸው አባታቸው ነው። አባታቸው የሚማሩት ነገር ነው ልክ ብለው ይዘው የሚቀጥሉት እና ፈልገውም ይሁን ሳይፈልጉት ያን ነገር እንደ ስፒሪት እየወረሱ ነገም ሊያስቀጥሉት ይችላሉ። ሌላው ደግሞ መንስኤ ምንድነው? ይሄ ተፈላጊነትና ተቀባይነት ማጣት። ምናልባት ያቺ ሴት ወዷት ረጅም ጊዜ ሆኖ ዲስሪስፔክት ልታደርገው ትችላለች። በተለያየም ሰው ዘንድ አለመፈለግነት ስሜት ሲሰማው አይምሮን ለመሸወድና አንተ የበላይ ነህ፣ አቅም አለ፣ ትወደዳለህ የሚለው ነገር ለማሳየት እሷን ሀራስ በማድረግ ነው ያን ነገሩን ለራሱ መግለጽ የሚችለው። እነዚህን ተከትለው ሚንቱዬ ደፋሪ በበዛ ቁጥር እንዲህ አይነት ጥቃቶች በመጡ ቁጥር እነዚህን ተከትለው ከስር ብለው ደግሞ የሚመጡ አዳዲስ አስቀያሚ የሆኑ ደግሞ ልምዶች ይመጣሉ። ፌሚኒዝም የሚባል ለሴት ተቆርቋሪ ነን፣ ተደፍራለች፣ ጥቃት ደርሶባታል፣ ለእሷ ተቆርቋሪ ነን ይባልና ታርጌቱ ግን ጭራሽ ትውልድን ማጥፋት፣ ቤተሰብ ማጥፋት፣ አንድነትን ማጥፋት፣ ትውልድ አለማስቀጠል ሰይጣናዊ አስተሳሰብ ነው። እውነት ለመናገር የፌሚኒዝም ታርጌቱ ምንድነው? ቤተሰብን ማጥፋት ነው። በቃ ላይክ ሴት ወንድ ልጅ ትጠላለች፣ ወንድ ልጅ ሴት ይጠላል። ያ ማለት ትውልድ አይቀጥልም፣ ልጆች አይወለዱም፣ ቤተሰብ አይኖርም። ከዛስ ይሄ ሰይጣናዊ ሴት ለሴት ወንድ ለወንድ ወንድን ከጠላች ወዴት ልትሄድ ነው? ሴት ጋር ሊሆን ነው። ወንዱም ደግሞ ሴቶች እንዲህ ናቸው በማለት የማይሆን ነገር የማይሆን ልምምድ ውስጥ ይገባና ፌሚኒዝም የሚባል መዘዝ ደግሞ ይህን ተከትሎ ይመጣል። ያኔ ደግሞ አገር አይደለም ትውልድ ይጠፋል። በቃ የእግዚአብሔር መንፈስ ከኛ እየጠፋ ነው የሚመጣውና መዘዙን ስናየው ከታች የምትነሳ ነገር እያለች ትውልድ ማጥፋት ላይ መጨረሻ ላይ ይሄ መንፈሳዊነት መጥፋት የሰይጣናዊ ነገር ምድርን መውረስ ነው የሚሆነው ስራውና መዘዙ ተነግሯል። ይሄ የሚያሳየው ምንድነው? ስሜት ብቻውን ዶሚኔት አድርጓል። ራስን መግዛት
በጣም የቆመበት ጊዜ ሆኗል። ከምን አንግል ነው ያልኩሽ? ይሄን ነገር ጀነራላይዝ ማድረግ አንችልም፣ ምክንያቱም ብዙ መልካም ሰዎች አሉ በዛው ልክ። ነገር ግን ይህን ኮመንት ያደረጉትንና ችግሩን የፈጠሩትን ሰዎችም ለማረም ነው የምናወራውና መጽሐፍ ቅዱስ ላይ ከተማን ከገዛ ራስን የገዛ ኃያል ነው የሚለው ሀብት ማካበት፣ በሰው አንግል ትልቅ ነገር መስራት፣ ገንዘብ መሰብሰብ ነው ለሰው ትልቅ ነገር። ግን እቺ ስሜትን መግዛት፣ ራስን መግዛት ናት ዋና ለማንኛውም አይነት ነገር ለህይወት ትልቅ ቁልፍ የሆነችው ነገርና ራስን መግዛት ማሳደግ ሰዎች አለባቸው። መዲ አሁን ወደ መፍትሄዎቹ ስንገባ የመጀመሪያው መፍትሄ እነዚህ ጥቃት የሚደርስባቸው ሴቶች ህመማቸውን በግልጽ አንዳንዴ መናገር ሊኖርባቸው ይችላል። ለምን መሰለሽ? ማንኛውም ሰው በእነሱ ቦታ ሆኖ ያን ነገር ሊገነዘባቸው አልቻለም። ያ ያለመኖሩ ምክንያት አንዳንዴ አንድ ሰው እሱ አይምሮ ውስጥ ስላለ አንቺን በሱ ልክ የምታስብ ይመስለዋል። እሱ ሊሰማው የሚችለው ያ ነገር እሱ ቁስል ላይ ወይ እሱ ቦታ ላይ ሲሆን ነውና እነዚህ ሰዎች ምናልባት ይሄን ፔን ለዛችም ሴት ሳቲስፋክሽን የሚል ሜንታሊቲ ሊኖራቸው ይችላል። ግን ያቺ ሴት ላይ የሚኖረው ጠባሳ እድሜ ልኳን ትራውማታይዝድ እንድትሆን፣ አዲስ ነገር ለመፍጠር ለመስራት የህይወት ጉጉት እንኳን እንድታጣ፣ የወንድ ልጅ ጥላቻ እንዲኖራት ነው የሚያደርገውና አንዳንዴ የሴቶችንም ቁስል አውጥቶ መናገር የተሻለ ነው ብዬ አስባለሁ። ሌላው ደግሞ ብዙ ወላጅ አይተሽ ከሆነ ልጁን አሳደግኩ ትሪት አረኩ የሚለው ማቴሪያል ሲያሟላለት ነው። በቃ በላ፣ ጠጣ፣ ተማረ፣ ምን ይፈልጋል ከዚህ በኋላ? the first thing ግን ከማቴሪያል በላይ ጸሎት ማድረግ፣ እግዚአብሔር እንዲጠብቃቸው ማድረግ ነው እኔ ለልጅ ትልቁ ስጦታ ብዬ የማስበው። ለምን ልጆች ትንሽ ከፍ ባሉ በኋላ አታውቂያቸውም የት እንደሚውሉ፣ ትምህርት ቤት ናቸው፣ ከዛ እንዴት ነው ወዴት ነው የሚለውን ነገር እግዚአብሔር ነው የሚጠብቀው። በቃ በእኛ አቅም ምንም አንችልም። ቤት ውስጥ ሆነው እንኳን እኛ የተለያየ አይነት ቦታ ልንሄድ እንችላለን። በዛ ሰዓት በዛች ትንሽ ሰከንድ ውስጥ ምን እንደሚፈጠር አናውቅምና ከምንም በላይ እኛ ከምንጠብቀው ኢንቫይሮንመንት በላይ ፈጣሪ ጥላ ከለላውን እንዲያደርግ ጸሎት ማድረግ፣ በተጨማሪ ደግሞ ኤክስፖዠር አለመፍጠር። አንዳንድ ጊዜ እንዴት ነው ልጆች ምናልባት የሩቅ ዘመድ ጋር ነው ዘመድ ቤት ነው እንትና ጋር ነው ተብሎ ያቺ ሴት ትሄዳለች። በጣም የቅርብ ቤተሰብ ላይ ሆኑ ይችላሉ። ገባሻ? የማን ምንነት ላይታወቅ ይችላል። እንዲህ ያልታወቀ ጎረቤት እንዲህ ከምልሽ በላይ እንትና ቤት ነሽ ልደት ተጠርቷል እየተባለ ያሉት ኤክስፖዠሮች አሉ። በቃ አንዳንዴ ሪግሬት ከማድረጋችን በፊት ምን ላድርግ፣ እንዴት ፕሮቴክት ላድርጋት በሰውኛ አንግል፣ ከዛ በኋላ ፈጣሪ ይጨመርበትና እነዚህን ሁለት ነገሮች በደንብ አስተውለን ብናደርግ እላለሁኝ ከራሳችንም ጭምር። ሌላው ደግሞ ተጋላጭ የሚያደርጉንን ነገሮች መቀነስ፣ የማይገቡ ቦታዎች አለ መገኘት፣ ጭር ያለ ቦታ ማታ ለምሳሌ ወደ ቤት ስንገባ ሰው ካለ ባለበት ወይ መሄድ ማለት ራስን ተጋላጭ ለማድረግ ትልቅ ነገር ነው። በቃ በተቻለ መጠን እግዚአብሔርን የሚጠብቀን እንዳለ ሆኖ እኛም ደግሞ የራሳችንን ነገር አቅማችን በፈቀደ ማድረግ ግዴታ ነው። ማንንም ማመን ከባድ ሆኗል፣ ግን መጠንቀቅ፣ ሰው የበዛበት ቦታ መገኘት፣ የማይሆን ኤክስፔሪየንስ አለ ማድረግ። አሁን የማይገባ ቦታ ተገኝቼ ለምሳሌ ጭፈራ ቤት የማይሆን ነገር ተገኝቼ አሁን እንዲህ አይነት ነገር ደረሰብኝ ብል ቀልድ ነው የሚሆነው። ሲጀምር ራስን አጋልጦ ለመስጠት ነው ዋናው መፍትሄ ብዬ የማስበው። ሌላኛው መፍትሄ እንደዚህ አይነት ጥቃቶች በሚደርሱበት ጊዜ አለሳልሶ ለማለፍ ኖርማል አለማድረግ፣ ሁላችንም በአንድነት ሆነን መጮህ፣ ያችን ሴት መደገፍ፣ ጥቃቱን ያደረሰው ሰው ደግሞ የሚገባውን ቅጣት እንዲያገኝ ማድረግ አለብን። ለዚህ ደግሞ አንዱ መፍትሄ ጠንካራ ህጎችን ማውጣት እንደ ሀገር። በቃ ይሄ እኮ የሀገር ችግር ነው። ትውልድ ማጣት ነው፣ ተስፋ ማጣት ነው፣ ፍርሃት ይከታል ነው። የሚገባሽን ነገር በትክክል እንዳታደርግ ያደርጋልና ህጎቻችንም በትክክል መታየት አለባቸው ብዬ አምናለሁ። በግል ደግሞ እኛ ጋር እስኪደርስ መጠበቅ የለብንም። የእኛ ቤተሰብ እኔ መሆን የለብኝም ወይም ደግሞ የእኔ ልጅ መሆን የለባትም። የማናውቀው ሰው እነዚህ አይነት ነገር ሲፈጠር ድምፅ ልንሆን ይገባል። የእነሱ ህመም እኛን ሊያመን ይገባል። በተጨማሪ ከዚህ ጋር ተያይዞ አንዳንድ እውነታዎች አሉ፣ በቃ ማንክዳቸው እውነት የሆኑ ብዙ ጊዜ ግን ደፍረን የማናወራቸው ግን ችግር የሆኑብን ደግሞ ስቲል ፍርሃት የሆኑብን ነገሮች አሉና አንዱ ምንድን ነው ወንድ ልጅ ብዙ ጊዜ እሱ ላይ ስለሆነ ነው እንደዚህ ያልኩት፣ በጣም ይቅርታ። ግን ወንድ ልጅ ቢቻል አግቡ ነው የተባለው፣ ግን ከማግባት በፊት ወይ ሪሌሽን ከመጀመሩ በፊት እንደዚህ አይነት ስሜቶች በጣም ሊያስቸግሩት ይችላሉ እና ምን ቢያደርግስ ጥሩ ነው? ለዛ መፍትሄው ደፋሪ ከመሆኑ በፊት ልጆቻችን ከመጠቃታቸው በፊት እሱም እኮ ንጹህ ህሊና ይኖረዋል ብዬ አላስብም። ይህንን ያደረገ ወንድ እድሜ ልኩን በተለይ ደግሞ በጥሩ ቤተሰብ ያደገ ልጅ ከሆነ ሜንታሊቲው ጥሩ የሆነ ሰው ከሆነ በአጋጣሚ እንኳ ይሄን ቢያደርግ ግን እድሜ ልኩን እኔ አላውቅም፣ እነሱም ቢጠየቁና ጥናት ቢኖር ደስ ይለኝ ነበረ።
ጥሩ ስሜት ይሰማቸዋል ብዬ አላምንም። ግን ይህ ከመሆኑ በፊት ምን መፍትሄ አለ? ለእነሱስ ምን ቢያደርጉ ጥሩ ነው? በእንደዚህ አይነት ችግር ውስጥ ያሉ ሰዎች እስቲ ያለሽ ይህ ነገር ተፈጥሯዊ ነው፣ ወንዶች ጋርም ሴቶች ጋርም ያለ ነው። ነገር ግን እንዳልሽው ከጋብቻ በፊት ወንዶች እንደዚህ አይነት ፊሊንጎች ሲሰማቸው ምን ያድርጉ ነው? ምንድነው ኢነርጂ በሌላ ነገር ሰብስቲቲዩት መደረግ ይችላል። ሪሰርችን ባደረግነው መጠን እንደዚህ አይነት ፊሊንግ ሲሰማቸው ያንን ኢነርጂያቸውን የማይሆን ኢነርጂ ላይ ከማባከን ይልቅ ምክንያቱም እነዚህ ሴቶች እንደዛ በማድረግ ብቻ ሳይሆን የተለያየ አይነት የፖርኖግራፊ ሱስ አለ፣ የተለያየ የሚያደርጉት ነገር አለ። ይህ ደግሞ ራሳቸውንም ለማይሆን ሱስ ውስጥ እየደረጋቸው ነው። ስለዚህ ይህን ኢነርጂያቸውን ሽፍት ማድረግ ወደ ምን ጎላቸው ላይ ክሬቲቪቲያቸው ላይ ብዙ ጊዜ ምን ይባላል ይህን ኢነርጂያቸውን የማይሆን ነገር ላይ በተጠቀሙበት ቁጥር በጣም ልፍስፍስ እየሆኑ ይመጣሉ። ለራሳቸው ክሬቲቪቲያቸው አቅማቸው ራሱ እየደከመ ይመጣል። አይደለም እና ያ ከብዙ ሴት ጋር የሚሆን ወንድ ራሱ ዊክ ነው። ለምን ይሄ የእግዚአብሔርም ኃይል ከሱ ላይ እየራቀ ስለሚመጣ የሚኖረው ኤነርጂ መጥፎ ኃይል ነውና ያን ያህል የተሻለ ነገር የማድረግ አቅም አይኖረው እና ምን ልልሽ ነው ጎላቸው ላይ አቺቭ ማድረግ የሚፈልጉት ነገር ላይ የተሻለ ነገር ማሳካት የሚፈልጉት ነገር ላይ ያንን ኤነርጂያቸውን ሽፍት አድርገው እሱን ማቀድ እሱን ፕላን ማድረግ አይምራቸውን በዛ ነገር መወጠን። ከዚህ ጎን ለጎን ደግሞ ሪሰርቾች የሚደግፉት የተለያዩ አይነት ኤክሰርሳይሶች አሉ፣ ብሪዚንግ ሜተዶች አሉ። እነሱ መጠቀም ከዛ ባሻገር ይሄ ስሜት ተፈጥሯዊ ከመሆኑ ባሻገር ደግሞ ይሄ መጥፎ ከሆነ ስሜት ከሰይጣናዊ የሚመጣል አርጊ እንደዚህ ሁኝ የሚል ነገር ደግሞ ሊኖራቸው ይችላልና ለዛ ደግሞ አንዱ መፍትሄ ምንድነው መንፈሳዊ ልምምድ ላይ ማተኮር። ብዙ ጊዜ የሚጾሙ ሰዎች ስግደት ላይ የሚያሳልፉ ሰዎች ስጋቸውን በጣም ስለሚያደክሙት ለዛ ተጋላጭ አይሆኑ። ስለዚህ አንደኛው መፍትሄ ብዬ የማስበው ጥናቶችም እንደሚሉት መንፈሳዊ ነገር ላይ ማተኮር በዛ ውስጥ ምን ይሆናል ህሊናሽ ፈሪሃ እግዚአብሔር ያድርብሻል። በቃ እግዚአብሔርን የሚፈራ ሰው ደግሞ ህግ ኖር አልኖር አይደለም ጉዳዩ። በቃ የሚዳኘው ሌላ ኃይል አለ። በቃ እኛ እኮ ክርስቲያንም የራሱ ህግ አለው፣ ሙስሊምን ብታዩ የራሳቸው አላቸው። በቃ ማንም ይሄ የምድራዊ ህጉ በሆነ መንገድ ልታጩ ትችላለች እኮ አገር ሰላም ልታጣ ትችላለች። መንግስት በሆነ መንገድ ራን ላያደርግ ይችላል። ያኔ ምን ሊፈጠር ነው? ያኔ ሊገዛን የሚገባው ምድራዊ ህግ ሳይሆን የምንከተለው መንፈሳዊ እምነት ህሊና ሰጥቶናል። በቃ ኢቭን የማያምን ሰው እንኳን ቢሆን ስህተት ሲሰራ ህሊናው ሰላም አይሰጠው። ስለዚህ ሞር መንፈሳዊ ነገሮች ላይ ፕራክቲስ ማድረግ ለዚህ አንዱ መፍትሄ ነው። በቃ መጾም፣ መስገድ ይሄ በሙስሊሙም በክርስቲያኑም አለ። በቃ አንዱ መፍትሄ ይሄ ነው። ከዛ መለማመድ በቃ ያ ቀን እስኪመጣ ወንድ ልጅ ለማግባት ጊዜ ይፈጅበታል፣ ምንም ጥያቄ የለውም። ፕሮቫይድ ማድረግ አለበት፣ መድረስ አለበት። እኔ እንደ መንፈሳዊ መከረም ከዛ በፊት ግን ያ እስኪደርስ ድረስ በእንደዚህ አይነት መንገድ ኢነርጂውን ሽፍት በማድረግ እነዚህ ነገሮች በመጠቀም ሌላኛው መፍትሄ የሚሆነው ደግሞ ለእንደዚህ አይነት ነገር ተጋላጭ የሚያደርጋቸውን ነገሮች መቀነስ። በቃ የማይሆኑ ወሬዎችን መቀነስ ሊሆን ይችላል። የማያቸውን ፊልሞች፣ ሙዚቃዎች ይሄ ያለድን ወደዛ አትራክት የሚያደርጋቸውን ነገሮች መቀነስ አለበት። በቃ ይሄንን ባደረግን ቁጥር ተጋላጭነታችን ይጨምራል። ከዛ ይልቅ ግን እነዚህ ነገሮች ባይብል ምን ይላል? የልብ መብራት ዓይንህ ናት ይላል። በቃ በዓይናችን ነው ብዙ ጊዜ የምንስተው የምናየው የሚገባ ነገር እነዛን ነገሮች በቀነስን ቁጥር ለእንደዚህ አይነት ነገር የመጋለጥ እድላችን በጣም እየጠበበ ይመጣል። ይሄንን ራሱን እየገዛ የመጣ ወንድ ለምሳሌ ብዙ ጊዜ ማለት ራሱን ኮንትሮል እያደረገ በትክክል ኃጢአትን ሳይሰራ በማንም ላይ በደልን ሳያደርስ የሚኖር ወንድ ሰክሰስፉል የመሆን እድሉ በጣም ከፍተኛ ነው። ምክንያቱም እዚህ ጋር ያሳየው ዲሲፕሊን ሌላ ነገር ስራው ላይ ትምህርቱ ላይ ያለው ነገር ላይ ኃላፊነቱ ላይ በትክክል ለመወጣት አይከብደውም። በቃ ምክንያቱም ይሄ ከባድ ነው፣ ተፈጥሮ ነው። ይሄንን ያሸነፈ ሰውዬ ለዚህ ቀላል ነው የሚሆንለትና ለስኬታችንም ቁልፍ ነው፣ ለህሊናችን እረፍት ነው። ከፈጣሪ ጋር ላለን ግንኙነት ደስ የሚል ነው የሚሆነውና ለሰዎችም ለራስም ለአምላክም ምቹ መሆን መልካም ነው። ይህንን ትሬንድ ተከትሎ ደግሞ እጅግ በጣም የሚያሳዝኑ ደግሞ ወንዶችን አይተናል። ጀነራላይዝ ባናረግ ጥሩ ነው። በአንድ ጥቂቶች በማይረቡ ሰዎች ሁሉም ሰው ባይሰደብ መልካም ነው። ወንድ ተብሎ በዙሪያችን የምናውቃቸው ወንድሞቻችን፣ አባታችን፣ ጓደኞቻችን፣ ባሎቻችን ምርጥ ሰዎች አሉ። እነሱን ጀነራላይዝ ማድረግ አይጠበቅብንም። ምክንያቱም ፕሮቴክት የሚያደርጉን ፕሮቫይድ የሚያደርጉን ደግሞ ምርጥ ወንዶችም እንዳሉ ግን ማሰብ አለብን። ለምሳሌ ከዚህ ተከትሎ እህቴን እጠብቃታለሁኝ የሚል አለ። ለእናቴ ፋርማሲ ገብቼ መድኃኒት እገዛላታለሁ የሚል አለ። እህቴን አሳክማት ነበረ። እንደዚህ የሚያዝኑ የሚራሩ ወንዶች አሉና
ይሄ አብሮ መውቀጥ፣ አብሮ ጀነራላይዝ ማድረግ፣ ጥላቻ። እኔ አሁን የምፈራው በዚህ ውስጥ ከታች የሚመጡ ሴቶችም ይሆናሉ ወንዶች እርስ በርስ ጥላቻ እንዳይኖር በጣም እፈራለሁና ይህንንም ቆም ብለን እናስብ ይገባል። ወንዶች እንዲህ አሉ ተብሎ የማይሆን ጥላቻ ውስጥና ብሽሽቅ ውስጥ እንዳንገባም ደግሞ እፈራለሁ። ይቺ እደፍራታለሁ ያልካት ሴት እናትህ፣ እህትህ፣ ልጅህ፣ ሚስትህ ብትሆን ኖር አንተስ ምን ይሰማህ ነበር? አንዳንዴ ህመምን እንደ ራሳችን አድርገን ማየት ነው። ሰዎች ላይ አደርገዋለሁ የምንለው ነገር እኛ ቤት የማይመጣበት ምንም ምክንያት የለም። እናንተስ ለዚህ ጉዳይ መፍትሄው ምንድን ነው ትላላችሁ? በፍርሃትና በስጋት ህይወታችንን እንዳንኖር ምን እናድርግ? አንድ ስንሆን ነው መፍትሄ የሚመጣውና ሀሳባችሁን ኮሜንት ላይ ያስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ።